ጤና ይስጥልኝ። የአንጋፋውን የሙዚቃ ሊቅ ኤልያስ መልካ ሕይወት በጥልቀት የሚያስቃኘው የከተማው መናኝ ኤልያስ መልካ የተሰኘው መጽሐፍ ከሰሞኑ እጄ ገብቶ አነበብኩት። እንደ ልብ ወለድ ድርሰት እየጣፈጠ የሚነበብ መጽሐፍ ነው። በ400 ገጾች ገደማ ተቀንብቦ የተዘጋጀው የሙዚቀኛው የሕይወት ታሪክ በ3 ክፍሎች ተደራጅቶ የተሰናዳ ነው። በ270 ብር ለገበያ ቀርቧል። የመጽሐፉ አዘጋጅ ይነገር ጌታቸውን በዚህ አጋጣሚ ላመሰግነውና አድናቆቴ ሊገልጽለት እወዳለሁ። መነበብ ያለበት መጽሐፍ ነው። በዛሬ ጥንቅራችን ለቅምሻ ያህል ጥቂት ገጾችን ከመጽሐፉ አነብላችኋለሁ። እነሆ። ከትናንት እስከ ነገ ወዲያ። የኤልያስ መልካ ሕይወት በቀደሙት ምዕራፎች እንደተመለከትነው ልማድ አልባ ኒሂሊስት ነው። ይህ ደግሞ የኢትዮጵያን ሙዚቃ የፍልስፍና መሰረት እንዲገዳደር በር ከፍቶለታል። ነገሩን በወጉ ለመረዳት ሁለት አንጻሮችን እንምረጥ። ሙዚቃ እንደ ጽንሰ ሀሳብና ሙዚቃን እንደ ሙዚቃ እንዴት እንደሚመለከታቸው እንፈትሽ። ሙዚቃን እንደ ጽንሰ ሀሳብ መረዳት ማለት ሙዚቃን አእምሮአዊ ቅጥ ማስያዝ ነው። በዚህ በኩል ሶስት ኢትዮጵያውያን አጠቃላይ ማህበረሰባዊውን የሙዚቃ አረዳዳችንን ተርጉመውታል። በታሪካችን ውስጥ የቅዱስ ያሬድን ያህል ሙዚቃዊ አስተሳሰባችንን የገራ ሰው አይገኝም። ማለቴ ያሬድ ሙዚቃ ምንድን ነው የሚለውን ብቻ ሳይሆን ምን አይደለም የሚለውን ጥያቄም የመለሰ የመጀመሪያው ኢትዮጵያዊ ሳይሆን አይቀርም። በእርግጥ ከሱ በፊት ድንበር ለማበጀት የሞከሩ ሰዎች መኖራቸው የሚያጠያይቅ አይደለም። ተክለ ኢየሱስ ዋቅጅራ የኢትዮጵያ ታሪክ በተሰኘ ድርሳናቸው ያሬድ ዜማውን ባስተዋወቀበት ወቅት ከበረሃ የመጣ የዛር ዘፈን ነው በሚል ተቃውሞ ገጥሞት እንደነበር ይገልጻሉ። ይሁን እንጂ አመፁ ብዙ አልዘለቀም። ነቀፌታን የሰነዘሩት እየደበዘዙ ሄዱ። የቅዱስ ያሬድ አበርክቶ ከዳር ዳር ተዳረሰ። አጋጣሚው ሁለት ነገሮችን ይዞ የመጣ ነበር። የመጀመሪያው ሃይማኖታዊ የሆነና ያልሆነ ሙዚቃ መፈጠሩ ነው። ጉዳዩ አስቀድመን እንደተመለከትነው መዝሙርና ዘፈን በሚሉ ቃላት መካከል ሰፊ ልዩነት እንዲፈጠር አድርጓል። ማህበረሰቡ ዘማሪን አክብሮ ዘፋኝን እንዲንቅ እድል ፈጥሯል። ቅዱስ ያሬዳዊ መንገድ ከልዕለ ተፈጥሯዊ ኃይል ጋር የሚተሳሰር በመሆኑ በቀላሉ የሚነቀፍ አልነበረም። በዚህ የተነሳም ማህበረሰባዊ የሙዚቃ አረዳዱ በተቃርኖ ላይ እንደቆመ እልፍ ዓመት ተጉዟል። ጥላሁን ገሰሰ ወደ መድረኩ እስኪመጣ ድረስም ዘፋኝነት የተናቀ ሙያ ሆኖ ዘልቋል። የክቡር ዘበኛው ሰው ሙዚቃችንን መቀላቀል በመዝሙርና በዘፈን መካከል ያለውን ልዩነት ለማጥበብ ባይታደልም ዘፋኝነቱ ውዳቂ ሙያ አለመሆኑን ለማሳየት ግን አቅም አላነሰውም። እዚህ ስፍራ ላይ አንድ መሰረታዊ ጥያቄ የሚነሳ ይመስለኛል። በሙዚቃ ታሪካችን ውስጥ ከጥላሁን ገሰሰ የላቀ ከፍተኛ ፖለቲካዊ ማዕረግ የተሰጣቸው አዝማሪዎች እያሉ ለምን ጥላሁን ቀዳሚ ይባላል የሚል። በእርግጥም በነገስታቱ ዘመን በወሎና ጎንደር አካባቢ እስከ ቀኝ አዝማችነት የደረሱ አዝማሪዎች ነበሩ። ሁለት ምክንያቶች ተጠቃሽ ናቸው። የመጀመሪያው ህዝብ በፍላጎቱ ግብር እንዲከፍል በሚወዳቸው ሰዎች በኩል መሰብሰቡ አዋጭ መስሎ በመታየቱ ነው። ሁለተኛውና በቀዳማዊ ኃይለሥላሴ ዘመነ መንግስት የነበረው ሹመት ግን ሌላም ዓላማ እንደነበረው ይጠቀሳል። ንጉሱ ከ5 ዓመት የስደት ዘመናቸው በኋላ አዲስ አበባ ሲደርሱ የተደሰተውን ያህል የተበሳጨው ብዙ ነበር። አገር ውስጥ የነበረው አርበኛ በድሉ ማግስት ተገቢውን ቦታ አላገኘውም በሚል ቅሬታ ያቀርብ ያዘ። ይህ ደግሞ ስደተኛ፣ ባንዳና አርበኛ የሚል ጎራ እንዲፈጠር አደረገ። በንጽጽር ከተመለከትነው የአርበኛው ጎራ አባላት ያልተማሩ ነገር ግን በነፃነት ትግል ውስጥ የጎላ ሚና የነበራቸውና ወታደራዊ ሹመት ያላቸው ናቸው። ደጃዝማች፣ ቀኛዝማች፣ ግራዝማች፣ ፊት አውራሪ ወዘተ። ቀዳማዊ ኃይለሥላሴ የዚህም ቡድን አባላት አስቀድመው በሰላማዊ መንገድ ለመያዝ ሙከራ አድርገዋል። ይሁን እንጂ አልተሳካላቸውም። ከዚህ አንጻር ተቀናቃኞቻቸው የሚመኩበትን ወታደራዊ ማዕረግ ዋጋ ለማሳጣት ሌላ መላ ዘየዱ። ዘፋኞችን ሹመት ከመስጠት ጀመሩ። ደጃዝማች፣ ቀኛዝማች እየተባሉ የሚጠሩ አዝማሪዎች ተበራከቱ። እንዲህ ያለው ተግባር ወታደራዊ የማዕረግ መጠሪያውን አረከሰው። አዝማሪው ሳይቀር የሚጠራበት ማዕረግ መሆኑ አርበኛው የሚመካበት ስሙን ነጠቀው። ጥላሁን ገሰሰ ማህበረሰብ ውስጥ ያለውን የሙዚቃ አረዳድ በመቀየር በኩል ትልቅ ሚና ነበረው ማለታችን የዘፋኝነትን በእውነተኛ እሳቤ ተመስርቶ እንዲከበር በማድረጉ ነው። የእሱ ዘመናዊ ሙዚቃችንን መቀላቀል ዘፋኝ የተናቀ ሙያ ነው የሚለውን ማህበረሰባዊ አረዳድ አናክቷል። መኳንንቱ ሳይቀሩ ልጃቸውን ለጥላሁን ገሰሰ ለመዳር እንዲጥሩ አስገድዷል። ልዕልቶች ከትልልቅ የሙዚቃ ድግሶች በኋላ ከአንድ ዘፋኝ ጋር ፎቶ ለመነሳት ደጅ እንዲጠኑ አድርጓል።
የጥላሁን ገሰሰ ተጽዕኖ ፈጣሪነት በጊዜው ከነበረው ተቋማዊ የሙዚቃ እንቅስቃሴ ጋር ተሳስሮ የሚታይ ብቻ አይመስልም። ይህ ቢሆን ክቡር ዘበኛ ውስጥ የነበሩት ተፈራ ካሳና እሳቱ ተሰማም በኩል ደረጃ ሊጠቀሱ የሚችሉ ይሆኑ ነበር፣ ግን አልሆነም። ጥላሁን በታደለው ልዩ ተሰጥኦና ብቃት ዘፋኝነት የሚታይበትን ማህበረሰባዊ እሳቤ ለመናድ ሞክሯል። ይህ ጥረቱ ግን ምልኡ አልነበረም። ዘፈኑ በማህበረሰቡ ውስጥ የተከበረ ሙያ እንዲሆን ቢታገልም ኃጢአት መባሉ ግን ሊክደው አልቻለም። ነገሩ የጥላሁን ገሰሰ አብዮት የአመክንዮ ዝንፈት እንደነበረበት በጉል የሚያሳይ ነው። ቀላል አብነት እንጥቀስ። ዘፈን ኃጢአት ከሆነ ዘፋኝነት ይከበር ማለት ሀጣን ይከበሩ እንደማለት ይቆጠራል። የሶስተኛው አብዮት መጠንሰሻም ስፍራ ይህ ነው። ዘፋኝነትን ለማከም የዘፈንን ትርጓሜ በድጋሚ ማጤን ያስፈልጋል ብሎ ማመን። ኤልያስ መልካ እዚህ ቦታ ላይ የምክንያትና ውጤት ፍልስፍናን በወጉ የተጠቀመ ይመስላል። ዘፋኝነት ውጤት ከሆነ ሊስተካከል የሚችለው ምክንያቱን እንደገና በመፈተሽ ነው። ይህ ደግሞ ጥቂት አስርታትን ወደኋላ በመመለስ የሚታከም አይደለም። የዘፈንና መዝሙር ድንበር ወደ ተገነባበት ወደ ቅዱስ ያሬድ ዘመን መመለስ ያስፈልጋል። ጉዳዩ ሃይማኖታዊ ነውና ሊሟገት የሞከረው በመጽሐፍ ቃል ነው። መጽሐፍ ቅዱስን ዋቢ በማድረግ መዝሙርና ዘፈን ብቻቸውን ለጽድቅም ሆነ ለኃጢአት በቂ አይደሉም ብሏል። ሰው ስለዘመረ አይጸድቅም፣ ስለዘፈነ ብቻም ኃጣ አይባልም ሲል ተከራክሯል። ድንበራቸውን አፍርሶም በመዝሙር ይዘፈናል፣ በዘፈን ይዘመራል ሲል ተሟግቷል። ተግባሩ በድረ ቅዱስ ያሬድ እሳቤ ላይ የታወጀ የመልሶ ማጥቃት አብዮት ተደርጎ ይቆጠራል። ቁም ነገሩ ግን እሱ አይደለም። ዋናው ነገር የኤልያስ መልካ የሙዚቃ አረዳድ ከቀደመው ዘመን ብቻ ሳይሆን ከመጣበትም ወቅት የተለየ ተደርጎ መቆጠሩ ነው። ኤልያስ መልካ ሙዚቃን እንደ ጽንሰ ሀሳብ የተመለከተበት መንገድ ብቻ ሳይሆን ሙዚቃን እንደ ሙዚቃ የተረዳበት ፍኖትም ስር ነቀል ሊባል የሚችል ነው። መነሻው ኪነ ጥበብ ውስጥ ቋሚ ሕግ የለም ብሎ መነሳቱ ነው። ከጣዕም ልኬት የራዲዮ ፕሮግራም ጋር ባደረገው ቆይታ የጉንዳንን ኑሮ አብነት አድርጎ እንዲህ ይላል። ሁሉም ጉንዳን ሁልጊዜም እኮ በተጀመረው መንገድ አይሄድም። ሁልጊዜ አንድ ጉንዳን አለ እየሄደ የሚከፍት። ስለዚህ ከዜሮ ሊጀመር ይችላል። ኤልያስ መልካ ጀማሪውን እንጂ ተከታዩን ጉንዳን መሆን የፈለገ አይመስልም። በሙዚቃ ህይወት ውስጥ ያቀናበት መንገድም ለዚህ ማስረጃ ይሆናል። ምን ለወጠ የሚለውን ለመገንዘብ ምን ነበረ የሚለውን ማወቅ ጠቃሚ ነው። የሙዚቃ ባለሙያው ሰርጸፍሬ ስብሐት ዘመናዊ የሙዚቃ ታሪካችን ከቅንብር አንጻር 5 የሽግግር ምዕራፎችን እንዳለፈ ይጠቅሳል። ከእነዚህ ውስጥም በሁለቱ ላይ ኤልያስ መልካ የመሪነት ድርሻ አለው ይላል። መነሻው ከ1948 ዓ.ም በኋላ በሁለት እግሩ መራመድ የጀመረው የወታደራዊ ኦርኬስትራዎች እንቅስቃሴ ነው። በዚህ ውስጥ ሳሌ ደጋጎ፣ ለማ ደምሰው፣ አያሌው አበበ፣ ነርሲስ ናልባንዲያን፣ ግርማይ አድጉ፣ ተፈራ አቡነ ወልድ፣ ተፈራ መኮንንና መላኩ ተገኝ ተጠቃሽ እንደሆኑ ያወሳል። በዘመናዊ ታሪካችን ውስጥ ቀዳሚ የሚባለው የቅንብር ዘመን ኦርኬስትራዊና የትልልቅ ባንዶች ቅንብር መንገድ የሚስተዋልበት ነው። ሰርጸፍሬ ስብሐት የቅንብር መልኮችን በዓመታት ከፍሎ ባያስቀምጣቸውም ከተጠቀሱት ግለሰቦች በመነሳት ግን እስከ 1966 ዓ.ም ድረስ ሊዘልቅ እንደሚችል መገመቱ አያዳግትም። የሁለተኛው ቅንብር መልካችን መከሰቻም የቅድመ አብዮቱን ዓመታት መነሻ ያደረገ ነው። ከግለሰቦቹ መካከልም ሙላቱ አስታጥቄ፣ ግርማ በየነ፣ ኃይሉ መርጊያ፣ ዳዊት ይፍሩ፣ ተፈራ መኮንን፣ ደረጀ መኮንንና ቴዎድሮስ መኮንን ቴዲ ማክ ተጠቃሽ ናቸው። እንደ ሙዚቃ ባለሙያው ገለጻ ይህን ዘመን ዓለም አቀፍ የሙዚቃ ትምህርትን የተከታተሉ ሙላቱ አስታጥቄን የመሰሉ ሰዎች የሚጠቀሱበትና የተለያዩ የሙዚቃ ስልቶችን ለመስማት ሙከራ የተደረገበት ነው። በእኔ ምልከታ ይህ ወቅት ሁለት ልዩ ጠባያት ተስተውሎበታል። የመጀመሪያው በታሪካችን ውስጥ ቀዳሚ የሚባለው ራስ ባንድ በራስ ሆቴል ስራ መጀመሩና እሱን ተከትሎም በምሽት ቤቶች ላይቭ ሙዚቃዎች እየተስፋፉ መሄዳቸው ነው። ሶል ኤኮስ የሙዚቃ ባንድ፣ ኦልስታር ባንድ፣ ዓለም ግርማ ባንድ፣ ቬኑስ ባንድ፣ ዘ ኤኳተርስ ባንድ፣ ዋሊያስ ባንድ እና ማራቶን ባንድ በዚህ ጊዜ ስማቸው ከፍ ብሎ ከተጠሩ ተርታ ይመደባሉ። አውዱን በቅንብር ደረጃ ከተመለከትነውም የምዕራቡ ዓለም የሙዚቃ አጨዋወት በተለይም የጥቁር አሜሪካውያን ተጽዕኖ ደምቆ ተመልክተነዋል። ኢትዮጵያውያን የሙዚቃ ሰዎች እንደ ምዕራቡ ዓለም ለመጫወት ከመሞከር አልፈው የውጭ ሙዚቃ ሳይቀር ተርጉመው ማቅረባቸውም ለዚህ አብነት ይሆናል። የራስ ባንድ አባላት የሬይ ቻርልስን አንቼን ማህርት በግብረ አብ ተፈሪ ተርጓሚነትና በባታ ገብረ ሕይወት ድምፃዊነት ልቤን ፍቺው በሚል ተጫውተውታል። የግርማ በየነ ከኢትዮጵያዊ ቅኝቶች ማፈንገጥና የተሾመ ምትኩና አለማየሁ እሸቴ የእንግሊዝኛ ሙዚቃዎችን ለአድማጭ ማድረስም ቅላጼ በዛበት የሀገራችን ሙዚቃ ባያሌው
እንዲፈተን አድርጓል። በሌላ በኩል ደግሞ ሀገረሰባዊውን ቀለም ከምዕራቡ ጋር አዋህዶ ለመስራት ኢትዮ ጃዝን የመሰሉ ቅንብሮች በሙላቱ አስታጥቄ በኩል ብቅ ብለዋል። የዚህ ዘመን ሁለተኛ መልክ የሀገረሰብ ሙዚቃዎችን በዘመናዊ ቅርጽ ለማቅረብ ሙከራ መደረጉ ነው። ሙሉቀን መለስ ከዳህላክ ባንድ ጋር፣ ማህሙድ አህመድ ከአይቤክስ ባንድ ጋር በመጣመር ለገበያ ያቀረቧቸው ስራዎች እንደ ስኬታማ ሙከራ ይታያሉ። ከ1970ዎቹ አጋማሽ ሶስተኛው የቅንብር ምዕራፋችን የሚጀምርበት ነው። ሰርጸ ፍሬ ስብሐት በዚህ ዘመን ውስጥ ጉልህ ሚና ተጫወቱ ብሎ ስማቸውን የሚጠቅሳቸው አበጋዝ ክብረወርቅ ሽወታ፣ ሄኖክ ተመስገን፣ አብዩ ሰለሞን፣ ሙልጌታ አባተ፣ ፈለቀ ኃይሉ፣ ክብረት ዘኪዮስ፣ ያሬድ ተፈራና ኃይለ እግዚአብሔር ገዳሙን ነው። ይህ ምዕራፍ እንደቀደመው ዘመን ሁሉ ሁለት መልክ የሚስተዋልበት ይመስላል። ከባንድ ቅንብር ወደ ኪቦርድ ቅንብር እያጋደለ መሄዱም እንደ አንድ ልዩ መገለጫው ሊታይ ይችላል። ሰርጸ ፍሬ ስብሐት ወቅቱ የፖፕና ጃዝ ውህደት ያላቸውን ሙዚቃዎች ያደመጥንበት ነው ይላል። በ1980ዎቹ መገባደጃ እየጎላ የመጣው የኪቦርድ ቅንብር ስራም በታሪክ ውስጥ ልዩ ስፍራ የሚሰጠው መሆኑ የሚያከራክር አይመስልም። ኢትዮጵያ ቀዳሚ ብለን ከጠቀስነው ዘመን አንስቶ በነበሩት 4 አስርታት 3 የቅንብር እርከኖችን አልፋለች። አራተኛውና አምስተኛው በ10 ዓመት ልዩነት ውስጥ የተከታተሉ ናቸው። የሁለቱም ለውጦች መሪ አንድ ግለሰብ መሆኑ ደግሞ ከቀደመው በተለየ ቦታ ላይ እንድናስቀምጠው ያስገድደናል። 1993 ዓ.ም በሙዚቃ ታሪካችን ውስጥ ልዩ ቦታ ይሰጠዋል። ወዲህ ኤልያስ መልካና ቴዎድሮስ ካሳሁን አቡጊዳ በተሰኘው አልበም በቀደመው የቅንብር መንገድ ላይ አምፀዋል። ወዲያ እጅጋየሁ ሽባባው ከባህር ማዶ ጉራማይሌ ተብሎ በተሰየመው አልበሟ አዲስ ዘመን መምጣቱን አብስራለች። የሁለቱ አልበሞች በአንድ ወቅት መምጣት አጋጣሚ ቢመስልም በቀጣዩ ዘመን ሙዚቃዊ መንገድ ላይ ግን ከፍ ያለ ተጽዕኖን ፈጥረዋል። ኤልያስ ለቴዎድሮስ ካሳሁን ግሩም አልበምን ካቀረበለት በኋላ በርካታ ድምፃውያን ከሌሎች ስቱዲዮዎች ወደ እሱ ፈልሰዋል። እጅጋየሁ ሽባባውም በዓለም አቀፍ ሙዚቀኞች ታጅባ አስደናቂ ስራን ካስደመጠችን በኋላ እንደ ንስር ራሷን በማደስ አዲስ ማንነትን ተላብሳለች። ይህ ሙዚቃዊ የማንነት ለውጥ ግለሰባዊ ብቻ አይደለም። የኢትዮጵያ ሙዚቃም አገር ቤት ከተለኮሰው አብዮት ጋር ተዳምሮ ወደ ላቀ ምዕራፍ አሸጋግሮታል። የቅንብር ፍልስፍናዊ መሰረታችንን አናግቶ ቅይጥ መንገድን እንድንከተል አስገድዷል። በአገርኛ ቅኝቶች ብቻ የታጠረውን የኢትዮጵያ ሙዚቃ በዓለም አቀፍ ስልቶች ውስጥ አብዝቶ እንዲደመጥ በር ከፍቷል። የኤልያስ መልካ የቅንብር ሽግግር ሲጠቀስ ቀዳሚ መልኩ ተደርጎ የሚነሳውም ይኸው የአማርኛ ሙዚቃን በዓለም አቀፍ የሙዚቃ ስልት ውስጥ ይዞ ብቅ ማለቱ ነው። አቡጊዳ አልበም ውስጥ ከፍተኛ ተወዳጅነትን አግኝቶ የነበረው እንደ ቢራቢሮ የተሰኘው ዜማ የቅንብር መንገዱ ቴክኖ የተባለውን የሙዚቃ ስልት የተዋሰ ነው። ግርማዊነቱ ሙዚቃም በሬጌ የቅንብር መንገድ የተሰራ ነው። የአቀናባሪው ልዩ ክህሎት የሚጎላው ግን የአማርኛ ሙዚቃን በዓለም አቀፍ ስልቶች ውስጥ ለማስደመጥ በመጣሩ ብቻ አይደለም። ይልቁንስ ሽግግሩ ሳይጎረብጠን እንዲካሄድ ያደረገበት መንገድ አስገራሚ ሊባል ይችላል። ነገሩ ይበልጥ ግልጽ እንዲሆንልን የዘመን አቻው ነው ያልነው የእጅጋየሁ ሽባባው አልበም በወጉ ለማጤን እንሞክር። ጉራማይሌ አልበም ሙዚቃዊ ከፍታው ከአቡጊዳ አልበም የሚልቅ እንጂ የሚያንስ አልነበረም። ምስክራችን ራሱ ኤልያስ መልካ ነው። ጂጂ በዚህ ስራዋ ለእኛ ለሙዚቃ ሰዎች ጭምር ትልቅ ትምህርት ነው የሰጠችን። አማርኛንም በዚህ መልኩ መስራት ይቻላል እንዴ እንድንል ነው ያስገደደችን። እድገት ማለት ይሄ ነው። ካለው ነገር ላይ ነው የተነሳችው። ዜማዋ ግጥሙን በሚያወጣ መልኩ ነው የተሰራው። ጉራማይሌ ታሪክ ቀያሪነቱ ባያከራክርም አድማጩ ጋር ለመድረስ ግን መቸገሩ አልቀረም። አልበሙን አስመልክቶ በጊዜው ከፈርጥ መጽሔት ጋር ቆይታ አድርጎ የነበረው አበበ ብርሃኔ ያቀረበው ምክንያት አሳማኝ ይመስላል። የጂጂ ሙዚቃ ቅንብርን ለመረዳት ሙዚቃው ደሜ ውስጥ የሌለ በመሆኑ ለማጣጣም ባልችልም ግጥምና ዜማው ግን ውብ ነው። ጉራማይሌ እንደ አቡጊዳ ሁሉ ኢትዮጵያዊ አጫወትን በዓለም አቀፍ የሙዚቃ ስልት ውስጥ ያቀረበ የሙዚቃ ስራ ነው። የአልበሙ መጠሪያ የሆነውን ዜማ በፖፕ የሙዚቃ ስልት ውስጥ የምታቀነቅነው እጅጋየሁ ሽባባው የአፍሪካውያኑን ስልት ተውሳ መንገደኛ ስትል እናደምጣታለን። የሀገራችን ቅኝት ተውሳ ተዋንተ ሰው እያለች ስታዜም እንሰማታለን። ይህ መንገድ ቴክኖና ሬጌን ተንተርሰው በተሰሩት የቴዎድሮስ ካሳሁን ሙዚቃዎች ላይ ለአድማጩ እክል ባይፈጥርም በእጅጋየሁ አልበም ውስጥ ግን ወዲያው ስኬትን አላገኘም። ልዩነቱን የፈጠረው ኤልያስ መልካ ነው። አቡጊዳ በቅንብር ደረጃ ቅይጥ የሙዚቃ ፍልስፍናን ቢከተልም ከውጭ የመጡት ስልቶች ግን ፍጹም ኢትዮጵያዊ እንዲመስሉ ተደርገው የቀረቡበት አልበም ነው። ጉራማይሌ ግን ተግባሩ የዚህ ተቃራኒ ነበር። ኢትዮጵያዊ ሙዚቃችንን ፈጽሞ ዓለም አቀፋዊ አድርጓቸዋል።
ዓለም አቀፋዊውን ስልት ኢትዮጵያዊ ማድረግና ኢትዮጵያዊውን አጫወት ዓለም አቀፋዊ ማድረግ ለየቅል የሚታዩ ጽንሰ ሀሳቦች ናቸው። ኤልያስ የመጀመሪያውን መንገድ በመከተሉ የቅንብር ፍልስፍናችን ላይ ትልቅ ሽግግርን ፈጥሯል። የጉራማይሌ ፕሮዲውሰር ቢል ላስዌል ዓላማ ግን ከዚህ የተለየ በመሆኑ ያመጣው ለውጥ ኢትዮጵያዊ ዜማን በዓለም አቀፍ ደረጃ ማስተዋወቅ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እናመሰግናለን።